እንደው የግብጽ መነኮሳት ገዳማውያንና የግብጽ ኦርቶዶክሳውያን መንፈሳዊ ቀናይነታቸው ምን ያህል ነው? ቅባ ቅዱስ እያደረጉልን ከእግሯ ላይ ደም ይወርዳል። አታየውም። እሷም ጸሎት ላይ ነች፣ ሁላችንም ጸሎት። በአመት 7 ጊዜ እንሄዳለን። 2700 ደረጃ የምትወጪው ተራራ ገዳማውያኑ ለማየት ነው። እኔ ብዙ ፕሮቴስታንቶችን ጠይቀው ወይም ደግሞ ቅባ ቅዱሳን ይወሰዱ አሉ እና ማርያም የሚባለው ላይ ራሱ ጉልላቷ ላይ ለ72 ሰዓት ላይ ተገልጣለች እመቤታችን። እኔ አሁን ሻንጣ ላስተካክል። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ እንግዳ ይዤላችሁ ነው የመጣሁት። እዚህ ቦታ ስቀመጥ መቼም እንግዳ ትዝ ይላችኋል አይደል? ዛሬ ያስኩላችሁ እንግዳ ታዲያ ከመቤታችን ጋር መሰደድ ፈልጋ 52 ጊዜ የሲናን ተራራ ያወጣች 52 ጊዜ የመቤታችን ቁስቋምን ተራራ 3.2 ኪሎ ሜትር ጋራ የወጣች ወደ 72000 ደረጃዎችን የተራመደች ጀግና ኦርቶዶክሳዊ ወጣት ነው ይዤላችሁ የመጣሁት። ወጣት ነው ጎልማስ፣ እሷን ከሷን እንሰማለን። እኔ ግን ይዤላችሁ የመጣሁት እንግዳ ነው። በቤተ ክርስቲያን መንፈሳዊ ጉዞ ከማዘጋጀት ጀምሮ የቤተ ክርስቲያን ገዳማት ከመጎብኘት ጀምሮ በቤተ ክርስቲያን ስፍራዎች በኢትዮጵያ የሚደረጉ የትልልቅ እንቅስቃሴዎች ብቻዋን የምታደርግ እህታችን ነች። ታዲያ ዛሬ የሆነ ነገር አማረኝ እኔ ያስኩላችሁ ለምን መሰላችሁ? እንደው ግብጽ በመጽሐፍ ቅዱስ ብዙ ትጠቀሳለች አይደለም? ታዲያ ይችን እህታችንን ጀግናዋን እህታችንን ለምን አላመጣላችሁም ብዬ ይዤላችሁ መጣሁ። አርአያ መካሻ ነኝ። ይህን ፕሮግራም የምትከታተሉት ከቃል ቀርን ሚዲያ ነው። መረጃዎች ለብዙ ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩኝ። እስከዛ ድረስ ግን እህታችን አስተዋውቃችኋለሁ። አብራችሁ እንድትቆዩ ጋብዛለሁ። ሙሉ ስምሽ እንድታስተዋውቂ ላንቺ ልጋብዝ። እሺ፣ አመለወርቅ ብርሃኑ እባላለሁ። የመጣሁት ከቀርሜሎስ አስጎብኚ ድርጅት ነው። አስጎብኚ ድርጅት ነሽ? በጣም ጥሩ። እንደዛ አስጎብኚ ድርጅት ከሆነች ነው ለካ 52 ጊዜ ተመላለሰችው ማለት ነው። 52 ጊዜ ወይዘሮ ልበል ወይዘሪት? ወይዘሮ። ሱቆ መጀመር ጥሩ ነው ብዬ ነው፣ ዳገት ስለምንወጣ ብዬ ነው። 3.2 ኪሎ ሜትር መውጣት ቀላል አይደለም። እና የግብጽ ጉዞን መጀመሪያ እንዴት ጀመርሽው? ራሱ ግብጽ ላይ እኔ ብዙ ጊዜ ጉዞን የማውቀው እስራኤል የመንፈሳዊ ጉዞ የምናውቀው እዛ ነበርና ግብጽ እንዴት ተጀመረ? ግብጽ እንግዲህ ግብጽ ሲጀመር ምንድነው በአጋጣሚ ነው የተጀመረው። እኔ የማስጎብኘቱም ልምዱም አልነበረንም። በዚህም ስራ ላይ ደግሞ እንሰማራለን ብለን አላሰብንም እውነት ለመናገር እና የአቡነ ሽኖዳ የግብፁ ፓትርያርክ 50ኛ ዓመታቸውን ባህለ ሲመታቸውን 50ኛ ዓመት ሲያከብሩ እንግዲህ አሁን ተጠርተን ነበር ከባለቤቴ ጋራ። እዛ ቦታ ስንገኝ የማታው ፕሮግራም ላይ ራቱ ፕሮግራም ላይ አቡነ ሽኖዳ ለብፁዕነታቸው ለአቡነ ጳውሎስ ምን ብለው አሏቸው? ግብፃውያኖች ወደ ኢትዮጵያ ቢመጡና ገዳማትን ቢመለከቱ፣ እኛ ደግሞ የእናንተ ደግሞ ሰዎች ወደኛ መጥተው ገዳማትን ቢመለከቱና የልምድ ልውውጥ ቢደረግ ለምን እንዲህ አይነት ነገር ታቅዶ አይሰራም? በእኔ በኩል የኔ ልጅ አለች ብለው እኔን አንተን አደረጉ፣ ጠቆሙ። ያው ደግሞ ብፁዕነታቸው ደግሞ እሷማ የኔ ልጅ ነች እንዴት ይሆናል አሉ። ከዛ ሌላ አንድ ግብፃዊ አሬንጅ ተደረገና መጥቼ ወደ ኢትዮጵያ ቢሮ እንዳዘጋጅና ስራው እንዲጀመር ተደረገ። ቀርሜሎስ ከመባሉ በፊት እንግዲህ ግብጽ አስጎብኚ ድርጅት ነበር ይባል የነበረው እና ግብጽ አስጎብኚ ድርጅት ተብሎ በአክሱም ሆቴል ቢሮ ተከራይተን ስራው ተጀመረ። ስለዚህ በተዘዋዋሪ መንገድ የብፁዕ አቡነ ጴጥሮስና የአቡነ ሽኖዳ ልጅ ነሽ? የብፁዕ አቡነ ጳውሎስ
ሁለቱ የተሻሙብሽ ኢትዮጵያዊ ማለት ነው። እና በዛ መልኩ ነው እንግዲህ ሲጀመር የተጀመረው። በነገራችን ላይ ከብፁዕ አቡነ ሺኖዳ ጋር የተዋወቅሽው መቼ ነበር? እንዴት ነበር እሳቸው ስለራት የጋበዙሽ? ከእሳቸው ጋር እንግዲህ የምንተዋወቀው ምንድነው ግብጽ ኖር ነበረ ለ3 ዓመት ከ6 ወር አካባቢ ግብጽ ኖር ነበረ እና በዛን ሰዓት በሰንበት ትምህርት ቤት ውስጥ ሳገለግል የኢትዮጵያዊ ደግሞ አባት አሉ የኛም ቤተክርስቲያን ወይ ደግሞ ዛሬ መርሶ ህይወት የተባለው መድኃኔዓለም ቤተክርስቲያን የሚመሩ አባት አሉ። አቡነ ሀያት ይባላሉ። በኢትዮጵያውያን አጠራር አባ ገብረ ህይወት፣ በግብፃውያን አጠራር ደግሞ አቡነ ሀያት ይባላሉ። ከእሳቸው ጋር አባትና ልጅ ነን። በዛ ነው ግንኙነቱ በጣም በሰፊው የተጠናከረው። ከዛ ደግሞ የግብፅ ቆይታዬ አልቆ ወደ ኢትዮጵያ ከተመለስኩ በኋላ የእሳቸው ደግሞ ባህለ ሲመት ሲሆን በእንግድነት ተጠራሁኝ ማለት ነው። ከዛ ከባለቤቴ ጋር ተመለስኩ። ለአቡነ ሺኖዳ የሰንበት ተማሪ ልጃቸው ስለሆንሽ ጠሩሽ? አዎ እንደማለት ነው። በጣም ጥሩ። ግብፅ ምን ያህል ጊዜ ጉዞ ወስዳችኋል እስካሁን ድረስ? እስካሁን እንግዲህ 52 ጊዜ ተጉዘናል። በዛ በ52 ጊዜ ውስጥ ደግሞ እግዚአብሔር ይመስገን በጣም ብዙ ሰዎችን ወስደናል። ግን እንዳሁኑ እንደምናወራው ቀላል አልነበረም። መጀመሪያ ላይ ሲጀመር የዛሬ 13 ዓመት ማለት ነው፣ እንደውም ወደ 14 ዓመት እየሄደ ነው። ለ3 ዓመት ትልቅ ተግዳሮት ነበረው። ማለት ሰው ግብፅ ስትለው ራሱ አይምሮ ውስጥ የሚፈጠረው ሌላ ነገር ነው እንጂ ገዳማት እንዳሉ የሚያውቁት አባቶች ብቻ ናቸው፣ ወይም ደግሞ በገዳማት ዙሪያ ላይ ያሉ ናቸው እንጂ ምዕመኑ ላይ ምንም ትሩቅናውም የለም። እና ለ3 ዓመት ለመጀመሪያ ይዤ ሲሄድ 7 ሰው ነው ይዤ ሄድኩት የግብፅ ገዳማትን ለማስጎብኘት። መጀመሪያ ስንጓዝ የመጀመሪያው ግሩፕ 7 ሰው ነበረ። ከዛ ለ3 ዓመት እንደዛ ሲሆን በአጋጣሚ አንድ አባት ከአሜሪካ ይመጡ ነበሩና ግብፅን ከኛ ጋር እየጎበኙ ይሄ ነገር ለምን እንደዚህ አይሆንም? እስራኤልንም ጨምረሹ እስራኤልና ግብፅን አድርጋችሁ ለምን አትሞክሩም ሲባል እስራኤልና ግብፅን ብናደርገውም ደግሞ እንዴት ነው ማድረግን ለማስታወቂያ ደግሞ ምን እናድርግ ወደሚለው ሄድንና ከአምባሳደሩ ጋር ከግብፅ አምባሳደር ጋር ከግብፅ አየር መንገድ ጋር በራሱ እነሱ የኢቢኤስ ላይ ከፍለው ማስታወቂያ በማሰራትና የአየር ትኬቱን ዋጋ ፌሩን በመቀነስ በጣም ከሌላው ጋር ደግሞ ኮምፒውተር እንድንሆን ከእስራኤል ከሚያስጎበኙት ጋር ተደርጎ ግብፅን በነፃ ለ3 ቀን እንድናስጎበኝ እድል ተመቻቸ። ከዛ በኋላ በዛ መሰረት ግብፅን ማስተዋወቅ ጀመረን። ከዛ ወደ 250 ሰው ሁላ ይዘን ሄደን እናውቃለን። እግዚአብሔር ይመስገን። አሁን ዛሬ ላይ ግብፅ ብለው እንደሚደውሉ በጣም ብዙ ሰዎች አሉ። እሱ አልፎ ደግሞ ዛሬ አብረውኝ ግብፅን እናስተዋውቃለን ደግሞ የሚሉ ድርጅቶችም ስለተፈጠሩ ዛሬ ብቻዬን አልምጭሆ ማለት ነው። እና ግብፅን የእመቤታችን ስደቷን ዛሬ እንጎብኝ ብዬ ስል አጃቢዎች አሉ ማለት ነው። በድርጅቶች ማህበራትም እየሄዱ ነው አሁን ጀምረዋል። ግብፅ አሁን ምናልባት የኢትዮጵያ ውስጥ እንደምናውቀው ብዙ ገዳም እንዳለ እናውቃለን። በተለያየ ቦታ በተለያየ ስፍራ አለና እንደው ግብፅ ሲባል ድንገት አንድ ቦታ የቁጥራቸው መጠን ትንሽ ነው ተብሎ ስለሚነገር ኦርቶዶክሳውያን እንደ እውነት ግብፅ ትልልቅ ገዳሞች ብዙ ገዳሞች አሏት? ያን ያህል ታዋቂ አይነት ነገር አላት? አዎ ከ80 በላይ ትልልቅ ገዳማቶች አሉ። እንደ እንጦንስ እነ መቃርስ እነ አባቡሊ እነ ሙሴ ጸሊም እነ ቅዱስ ሚናስ በጣም ትልልቅ ገዳማቶች አሉ። በጣም ትልልቅ ገዳማቶች አሉ። እናንተ ምን ያህል ገዳማቱን ነው የምታስረግጡት? እኛ እንግዲህ አበይት የሚባሉ ቦታዎች አሉ። ሁሉንም አትሄደው። ለዛ ደግሞ የተወሰደልህም ቀን አይበቃም። ግን ምንድነው የምናደርገው? ከተማው ላይ ያሉትን ገዳማቶች እንጎበኛለን። ወተን ደግሞ ገዳም አስቄጥስን እናያለን። ከዛ ደግሞ ቁስቋም ገዳም እመቤታችን ለ6 ወር ከ10 ቀን ተረጋግታ የተቀመጠችበት ቁስቋም ህዳር ቁስቋም ላይ የሚካሄድበት ማለት ነው። ወይም ደግሞ የጾሙ ወይም ደግሞ እመቤታችን በስደቷ ጊዜ የነበረው የአንድ ወሯ ጾም አለች አለ። እሷ በምታልቅበት ጊዜ ደግሞ ህዳር 4 ከዚህ እንወጣና ደግሞ በዓሉን እዛ ላይ እናከብራለን። ከዛ ደግሞ እንግዲህ አሌክሳንድሪያ ስትሄድ ደግሞ ገዳም አስቄጥስን በደንብ ትጎበኛለህ። ከዛ ደግሞ ሲና እንሄዳለን። ሲና ደግሞ ሙሴ ጽላቱን የተቀበለበትን ቦታ እናያለን። ከዛ ስንመለስ ስንወርድ ደግሞ ሳንታ ካትሪን ቅድስት ሳንታ ካትሪን አለች። እሱን አይተን ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይቃጠል የተዋህዶ ምስጢር የተገለጠበትን ቦታ ተመልክተን ደግሞ ወደ ኢትዮጵያ እንመለሳለን። ይሄንን ለማድረግ ራሱ የሚወስድበት ቀን 12 ቀን ነው። 12 እና ሙሉ ገዳማቶቹን ለማዳረስ ማለት ነው። በዚህ ውስጥ እንግዲህ ከ26 ያላነሱ ወደ 30 የሚጠጉ ገዳማቶችን ጎብኝተን እንመለሳለን ማለት ነው። 12 ቀን ያደረጋችሁት ግን መርጣችሁ ነው? 12 ቀን ምንድነው እውነት ለመናገር 12 ቀን ያንሳል።
እንደው ግብፅን ሙሉ ለማየት ስታስብ በጣም ያንሳል። ምክንያቱም ቀፈርሰ መሪ ቅዱስ ሚካኤል አለ፣ አንሄድም ምክንያቱም ሩቅ ነው እና ቀናቶቹ 21 ወር እንኳን ብትቀመጥ የግብፅ ገዳማትን አዳርሼ እጨርሳለሁ አትችልም። ስለዚህ አትሊስት ደግሞ ሰው ከሄደ አይቀር ደግሞ ትልልቅ የሚባሉትን ገዳማቶች ዋና ዋናዎቹን ተመልክተን ከዛ በኋላ ደግሞ ያለውን ደግሞ ያው በቆይታቸው ረጅም ጊዜ ለሚቀመጡ አባቶች ነገሮች ተመቻችቶ ካልሆነ በስተቀር ያው ከዚህ በላይ ገብተዋል። ክፍያም ስላለው ሰውም አይችልም። እኔ ግን ጠይቅሽ በዛው መቼም ብዙ ኦርቶዶክሳውያን የምንቀናው በጠንካራ ኦርቶዶክሳውያን ቀናይነት የምንይዘው በሱ ነው። መንፈሳዊ ቅናትም ስለምንይዘው እንደው የግብፅ መነኮሳት ገዳማውያንና የግብፅ ኦርቶዶክሳውያን መንፈሳዊ ቀናይነታቸው ምን ያህል ነው? በጣም ጠንካራ ናቸው። እንደውም ለዚህ አባባል አንድ ነገር ልበልክ፣ ከብፁዕ አቡነ ሽኖዳ አባባል አንድ ነገር ልንገርና እሳቸው ምን ይላሉ? ክርስቲያን እንደ ምስማር ነው። ምስማር በተመታ ቁጥር ምን እየሆነ ይሄዳል? ይጠብቃል። እና ግብፃውያኖች ነገን አያስቡት፣ ዛሬ ሊያልፉ እንደሚችሉ ነው አስበው የሚኖሩት። ምክንያቱም በብዙ ተጋድሎ ውስጥ ያሉ ናቸው። በተመቻቸ ነገር ውስጥ ላይ አይደሉም። ብዙ መነኮሳቶች ተገደሉ ብለን እንሰማለን አይደለ? በሚዲያም ላይ እየወጡ ብዙ ገዳማውያኖቹን ገብተው በርበራውያንም ከበርበራውያንም ዘመን ጀምሮ ደግሞ አሁንም በአሁኑም ሁኔታ ራሱ ባለፉት ዓመታቶች ብዙ መነኮሳቶች ተገድለው አይደለም ታርደው ተጥለው የምናይባቸው ነገሮች አሉ። በዛ መሀል ግን እንደውም በሚዲያ ላይ አስተውላችሁት ከሆነ አላቅም፣ በሚኒባስ ውስጥ ወደ ቁስቋም እየሄዱ ሚኒባሱን ውስጥ ያሉትም ጠቅላላ ይገሏቸዋል። ሲገሏቸው አንድ ሕፃን ልጅ ከኋላ ተቀምጦ አላዩት። ከዛ ያው ግብፃውያኖች ደግሞ በ40 እና በ80 ቀን የመጀመሪያ ስራቸው እኛ ማዕተብ ነው አይደል ክር ነው የምናስረው። እነሱ ደግሞ ልክ ክርስትና ሲነሱ እጃቸው ላይ እንደዚህ አይነት መስቀል ያደርጋሉ። ይሄ ማለት ምን ማለት ነው? መከራ በሚመጣበት ሰዓት እግዚአብሔር ቸር ነው፣ ሩሩህ ነው፣ ነገ በኋላ ከሰዓት በኋላ ንስሐ በገባ ይቅር ይለኛል ብለህ ክርህን ልትፈታ ትችላለህ። ይሄ ግን ድፍረት ነው የሚሆን፣ የእምነት ድፍረት ይሆንካል። ስለዚህ ሰውየውም ሲጀመር አንተን ክርስቲያን አይደለህም ብሎ አይጠይቅህም። እጅ ላይ ኦልሬዲ ተናግረካል። እዚህ አክሽን ለመውሰድ ወይም ደግሞ አንተን ለመግደል ከሆነ የመጣው ገሎ ይሄዳል። በዚህ ሰማዕትነትን ይቀበላሉ ማለት ነው። እና ያ ሕፃን እየሮጠ ወጥቶ እኔም ክርስቲያን እኮ ነኝ እያለ እንዲገሉት ማለት ነው ሲማጸን ነበር። እና ይሄ በቃ ብዙዎችን ክርስቲያኖች ልብ የነካ ነገር ነው። እና ስቲል በገዳም ዙሪያ ያለው ልጁ ያለው እና በዚህ ሁኔታ የተረፈ ልጅ ነው እንግዲህ የምናየው በህይወት አለ። አዎ እንደገና ግብፃውያኖች ላይ ስትመለከት ዛሬ መጥተው ቤተክርስቲያናቸው ይቃጠላል። ቤተክርስቲያናችን ለምን ተቃጠለ ብለው ለበቀል አይደለም የሚነሱት። በቃ የተቃጠለበት ምክንያት ከዚህ በላይ በደንብ አድርገን አስፍተን እንድንሰራው ነው ብለው ጠላትም እንዲያፍር እግዚአብሔርም እንዲከብር በሚገርም ሁኔታ ገዳማቸውን መልሰው ሰርተው 1 ወርና 2 ወር ባልሞላ ጊዜ ውስጥ ስርዓተ ቅዳሴው ተጀምሮ ትመለከታል። እና በጣም ጠንካሮች ናቸው። እንትንን ታውቀው መንበረ ማርቆስን ታውቀዋለህ ብዬ አስባለሁኝ። እና መንበረ ማርቆስ እንግዲህ ማለት ከአሌክሳንድሪያ መንበረ ፕትርክና ወደ መንበረ ማርቆስ ሲመጣ ወደ ካይሮ አባሲያ ሲመጣ እዛ ቤተክርስቲያን ውስጥ ቅዳሴ ላይ ነው ሚስቱ እናቱ 2 ልጆቹ የሞቱት። እና በጣም ሊያጽናኑት አባቶች ወጥተው ይጠብቁታል። እሱ ነጭ ለብሶ ነው የመጣው እና በጣም ተጽናንቷል። በጣም ገርሟቸው ምንድነው ብለው ሲሉ እንዴ በስኳር ልሙት፣ በካንሰር፣ በመኪና አደጋ ልሙት፣ በምን ለማልታወቀው ለኔ እዘኑልኝ አልቅሱልኝ እንጂ ሰማዕት ለሆኑት ቤተሰቦቼ እንዴት ታለቅሳላችሁ? ወደ ማን እንደሚሄዱ እያወቅን ብሎ ይሄን ያህል እንደውም ፊል ያደረገው ምንድነው ከዛ ቤተሰብ ተነጥሎ ለዚህ ሰማዕትነት ስላልበቃ ለምን አልሞትኩም ነበር በዛን ወቅት ብሎ ነው። እና እንዲህ አይነት የመንፈስ ጥንካሬ ታይባቸዋል። እኛ ጋር ቤተክርስቲያን ተቃጠለ ብለን እንጮሃለን እናለቅሳለን። እኛ ጋር ኦርቶዶክሳውያን ተመርጠው ተገደሉ ብለን እናለቅሳለን እንጮሃለን። እና ቁጭት ነው እየነገርሽኝ ያለሽ። አዎ እንግዲህ ለክብር ብሎ ላመነው ክብር ነው። አሁን ለምሳሌ ብዙ ክርስቲያኖች አሁን በምንሰማው ሁኔታ ብዙ ነገር የምናየው ነገር ነው። 2 አንድምታ አለው እንደኔ። አንደኛ በእውነት በስሙ ለስሙና በስሙ ከሆነ ትልቅ ሰማዕትነት ነው፣ በጣም ትልቅ ሰማዕትነት ነው። ምክንያቱም ያው ትሞታለህ እኮ በምንም መሞትህ አይቀርም።
እና በእንደዚህ አይነት ክብር ተነጥሎ መሞት ደግሞ መታደል ነው። ስለዚህ እነሱ ምንድነው ከሰማዕትነት ነው የሚቆጥሩት። ስፔሻሊ በስጋ ደዌ ተጠቅተው ሳይሆን እንደዚህ ቤተክርስቲያን ውስጥ በአገልግሎት ስፍራ በእንደዚህ አይነት ሁኔታ ሲሞቱ በጣም ደስተኞች ናቸው እና የበለጠ ሞር ጠንካራ ሆኖ የሚወጡበት ነገር ነው። እና ለዚህ ነው ምስማር በተመታ ቁጥር ይጠነክራል። እና የግብፅ ገዳማት አሁን ሲለምኑ አታየው። የግብፅ ክርስቲያን ሆነ አንተ ግብፃዊ ሆነ ኦርቶዶክስ ሆነ ከግቢው ከቅጥሩ ግቢ ውጪ ስትለምን መታየት በቃ ቤተክርስቲያን እንደማሰደብ ነው የሚቆጠረው። ምክንያቱም ቤተክርስቲያን ግቢ ውስጥ ቤተክርስቲያን ለአንተ ትምህርት ቤት ታዘጋጃለች፣ ሕክምና አለ በነፃ ነው። እንደገና ባሏ የሞተባት ሴት ካለች መበለት ከሆነች ቤተክርስቲያን ውስጥ አገልጋይ ትሆንና ልጆቿን ቤተክርስቲያን ተረክባ ታስተምራለች፣ ታስመርቃለች፣ ትድራለች፣ ትኩላለች። እዛ ቤተክርስቲያኗ ራሷ በቃ የዛ ፋሚሊ አቃፊ ትሆናለች። ስለዚህ ውጭ ወጥተን እንድትለመን አይፈቀድም። እና አንድ አባትና እኔ አሁን ለምሳሌ እዚህ ሀገር ላይ አንድ መለኩሴ አባት ከኔ ጋር ሆኖ መንገድ ብንሄድ ሰዎች ወይም ነዳያን ቢለምኑ የሚለምኑት ከኔ ሊሆን ይችላል። እሳቸው አይኖራቸውም፣ እሷ ናት የሚኖራት ብለው። ግብፅ ግን በተቃራኒው ነው የሚሆነው። እኔና አንድ አባት ደግሞ ቤተክርስቲያን ግቢ ውስጥ እንደዚህ ወክ እያደረግን ብንሄድ ስንራመድ ቢመለከቱን የሚጠይቁት ሰዎች መጥተው እኔን አይጠይቁኝ። እሷ አስራቷንም በኩራቷንም ለቤተክርስቲያን ሰጥታለች፣ ስለዚህ ድርሻዋን ተወጥታለች ብለው ስለሚያስቡ ከእሳቸው ጋር ነው የሚነጋገሩት። እሳቸው ናቸው የሚሰጧቸው። ያ ስልህ ደግሞ መለኮሳት ብዬ ስለያው በተለምዶኛ መለኮሳት ስለምንል እንጂ ግብፃውያን ገዳማ እንትን ቤተክርስቲያን ውስጥ የምታያቸው በጠቅላላ እንትኖች ናቸው፣ ካህናቶች ናቸው። መለኮሳቶች ያው በበዓታቸው ነው እንጂ ከተማ ላይ አታያቸው። እኛ ደግሞ አሁን እንደምናየው አባቶች ነው የሚለመኑት እና ካህናት ነው የሚለመኑት፣ ምዕመን አይለመንም። እና ያስቀናል ማለት እኔ ቀናል ቤተክርስቲያን ልጆቿ እንድጠብቅ ደጀ ሰላም ላይ የኔ ቢጤ እንዳይኖር የምጓጓበት ዘመን ነው። በዚህ ዘመን ብቻ አይደለም ያንገበግበኛል። ካህናቶች ሆነው መስቀል ይዘው በየመንገዱ በ4 ኪሎ በመገናኛ እዚህ አዲስ አበባ ላይ የምናየው እንኳን ስለ አድኖ ይዘው መስቀል ይዘው ምዕመኑን እንካችን ግዛ፣ ተባረክ፣ እችን ተቀደስ ምናምን የሚልባት ያለማመን ስታይል ራሱ ቅዱስ ሲኖዶስ ጽፏል፣ መግለጫ ወጥቷል። ግን ያሳዝናል። እኔ ግን አመለወርቅ አንድ ነገር ሰማለሁ፣ ያው ስትታሚ ይመስለኝ እና አመለወርቅ በተለያየ ሁኔታ ከግብፅ ገዳማት ጋር የተለየ ግንኙነት አላት ይባላል። እውነት ነው ማለት እኔ በጣም ነው የምወደው የግብፅ ገዳማትን በጣም ነው የምወዳቸው፣ ስለተባረኩበትም ነው። ያ ማለት ግን እኛ ሀገር ይሄ ነገር የለም ለማለት አይደለም። ግን እንደው ሰው ከኢትዮጵያ ከወጣ ገዳማትን ለመጎብኘት ብሎ ግሪክም ሄደናል፣ እስራኤልም ሄደናል። እስራኤል ምንም ጥያቄ የለውም፣ በቃ መጽሐፍ ቅዱስን መሬት ላይ እንደማየት ነው። ምንም በቃ የቃል ኪዳኑ ቦታ ነው፣ ምንም አታደርገውም። ከዛ ግን ወጥተህ ወደ ሌላ ሀገር ግን ፊትህን ስታዞር አሁን ለኔ ግብፅ ሁለተኛ ቅድስት ሀገር ነች ብዬ እምላት ደሞም ነች። ምክንያቱም ቅዱሳን ቤተሰቦችን የተቀበለች በስደት ሲወጡ ታዛ የሆነች መጠለያ የሆነች አይደለም። ሰው የሾላ ዛፉ እንኳን ተከፍቶ በቤታችን ከሄሮድስ የሰወረበትን ዛፍ እንግዲህ አንድ ቀን እግዚአብሔር ረድቶ እግር ጥሎ ስትሄድ ታየዋለህ። እና የሾላ ዛፉ እንኳን ለመቤታችን ጥላ ከለላ ሆኖ እነዛ ሰራዊቶች እስከሚያልፉ ድረስ አህያው በዛፍ ውስጥ ሆኖ ሲጮህ ታምረ ማርያም ላይ እንደምናገኘው ዙሪያውን ይሽከረከሩት ነበረ እንትኖቹ ሰራዊቶቹ። እና ይህን ያደረገች በዛ ላይ ደግሞ ለ3 ዓመት ከ6 ወር እመቤታችን በስደት የቆየችበት ቦታ ያኔ ከቅዱሳኑ ቤተሰቦች ብቻ አይደለም የተጀመረው። በፊትም እንግዲህ ሙሴ እና ዮሴፍ በጣም ብዙዎች ወጥተውበታል፣ ተሰደውበታል። እና ከዛን ጊዜ ጀምሮ ለብዙዎች ምግብ የሆነች ሀገር ነች። ለነ ዮሴፍ ብዙ ወንድሞችን የታደገበት ቤተሰቦችን የታደገበት ራሱን የታደገበት ቦታ ነው። ዛሬም ደግሞ ከዛን ጊዜ የጀመረው ፍልሰት ደግሞ አልቆመም።
ዛሬም ደግሞ ከ5 ሚሊዮን ያላነሱ ኢትዮጵያውያኖች በዛ ቦታ ላይ አሉ። ዩኤን ተቀብሏቸው ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ የሄዱ ብዙ ኢትዮጵያውያኖች የሄዱ ዛሬ አሜሪካ፣ ካናዳ፣ አውስትራሊያ ሰዎች አለን ብለህ ብትል መሰረታቸውን ወደኋላ ብትመለከተው ግብፅ ሄደው ነው። እኔም አንዷ ነኝ። ስለዚህ ለብዙዎች መጠለያ የሆነች ለብዙዎች እንጀራ የከፈተች ለተመለሱት በረከት የሆነች እኔ አሁን ለምሳሌ ስመለስ እንዴት ወደ ኢትዮጵያ ትመልሻለች ተብዬ ነበረ። ግን በቃ እኔ የግብፅ ሽንኩርት እንዳይናፍቀኝ አምላኬ በሀገሬ በረከት ይሁንልኝ ብዬ ነው የመጣሁት። ግን እግዚአብሔር ይመስገን በጣም ተባርኬበት ነው ያለሁት እና የቃል ኪዳኑን ቦታዎች መርገጥ በራሱ ቀላል ነገር አይደለም። ዛሬ ደግሞ ከግብፅ ወጥተው ደግሞ ብዙ ዓለማት ላይ የተበተኑ ደግሞ ኢትዮጵያውያኖች አሉ። ሁሉም በጥሩ ሁኔታ ላይ ነው ያሉት እና ለብዙዎች መጠለያ የሆነች ሀገር ነች እና ከዛም ተነስቼ ነው ስወዳት በምክንያት ነው። በዛ ላይ ደግሞ ሄደህ አልቅሰህበት ቦታው ላይ እመቤታችን አሁን ፖርት ሳይድ ከእጇ ዘይት የሚፈስበት ቦታ ቅብ ቅዱሱ የሚወጣበት ቦታ ሄደ ብዙዎች ሲድኑ ሲፈወሱ ትመለከታለህ። ስምዖን ገዳም ብትሄድ የተፈለፈለውን ድንጋይ ብትመለከት ማመን እስከሚያቅት ድረስ አይኔ ነው ወይንስ ምንድን ነው እስከምትል ድረስ ሰማይ ከመሬት ጋር የተጋጠመ እስከሚመስል ድረስ ፀሐይ በተራራ ውስጥ የሾለከች እስከሚመስልህ ድረስ ይህንን አይታ አድንቀ መምጣት ቀላል ነገር አይደለም። ክርስትናን በህይወት ማየት ማለት ነው። አሁን ግብፅ ስትሄድ ምንድነው ክርስትናን በህይወት ነው የምታየው። ተጋድሎን ትመለከታለህ። የሚኖሩበት ኑሮ በረሃው፣ በዛ ላይ ውሃ የለም። ከሰማይ ዝናብ አይጠብቁ፣ ሌላም ውሃ የላቸውም። አባይና አባይ ናቸው። አዎ ያ በሆነበት ሁኔታ ግን እንጦንስና መቃርስ ስትሄድ ለገዳሙ የማያንስ ከገዳሙ የማይተርፍ ለገዳሙ እርሻ አገልግሎት ላይ ውሎ ገዳማውያኖቹ በልተው ጠጥተው ከብቶቻቸው በልተው ጠጥተው ቅዳሴ ስርዓቱ ተካሂዶ ልብሳቸው ታጥቦ ጸድተው እኛ ስንሄድ እንግዳ ተቀብለውበት የሚያስተናግዱበትን ጭል የምትል የኩሬ ውሃ የምትመስል ነገር ስትመለከት ትልቅ የእግዚአብሔር መግቦትና ቸርነት ነው የምታየው። ከዛስ በኋላ ትመጣና ደግሞ አገሬ ላይ ይሄ ነገር እንዴት እነዚህ ሰዎች በዚህ በረሃ በዚህ ሀሩር በዚህ እሳት ቀላል አይደለም። ሩዝ አብቅሎ ኤክስፖርት ማድረግ ሩዝ ምን ይፈልጋል? ረግረግ ውሃ ነው የሚፈልገው። ውሃ አይደለም ረግረግ ውሃ ነው የሚፈልገው። እንደዚህ እየተንሳፈፈ ነው መብቀል ያለበት እና ያ ሁሉ ሲሆን የእግዚአብሔርን ቸርነት ታያለ። ለምን ብለህ ስትመለከት አመነ ብቻ አይደለችም ያደላችሁ። መድኃኒዓለም ራሱ አድልቶ ነው። ለምን ወደ ሌላ ሀገር አልተሰደደም? ወደ ግብፅ ነው የተሰደደው እና ከዛን ጊዜ ጀምሮ እስካሁኑ ደቂቃ ድረስ ዛሬም ብትሄድ መርሶዮት መድኃኒዓለም ብዙ ክርስቲያኖች ወልደው ተዋልደው ከብደው እንደገና ወደ ውጭ ሀገር ሄደው ይኖሩባት ዘንድ ተፈቅዶላቸው ሀገሩን ሀገር አድርገው እየኖሩባት ነው ያሉት። ስለዚህ ለእኔ ግብፅ ለየት ብትል በምክንያት ስለሆነ ተቃውሞ የለኝም። በጣም ደስ ብሎኝ ነው። በጣም ብዙዎቹ ፖለቲካሊ ነው የግብፅ ጉዳይ የሚነሳውና አጀንዳ የሚደረገው ከዚች ከአባይ ግድብ ውሃ አሁን ከቅርብ ጊዜ ጀምሮ ምናምን ያለው መንፈሳዊ ነገሩን ብዙ ሰው በጥልቀት አያውቅም። በግልጽ መናገር ይገባል። እና አሁን አንቺ እየገለጹኝ ያሉ መንፈሳዊ እሴቱንና መንፈሳዊ ተነገሩ ግብፅ የኢትዮጵያ አንድ አካል አይደለችም። ነገር መንፈሳዊ ኢትዮጵያውያኖች ኦርቶዶክሳውያን ደግሞ በዓለም ከሚገኙ አሐቲ ቤተክርስቲያን ጋር ያሉ ወንድሞችና እህቶች ተጋርሏቸው ቅዱስነታቸውን ተቀብለን የምንኖር ስለሆነን በሱ ዓለም ላይ ካለ ኦርቶዶክሳዊ ጋር አንድ ነን። እሱን እንቀበላለን። ሌላኛው ሰሞኑን መነጋገሪያ የሆነና ማህበራዊ ሚዲያ የሌላ እምነት ተከታዮች ሁሉ አጀንዳ አድርገውት መነጋገሪያ ሲያደርጉት የነበረው የዶክተር ሮዳስ በችን የሚፈሰው ቅዱስ ሲልና መነጋገሪያ ሆኖ በተለይ የሌላ እምነት የፕሮቴስታንት የዛኛው ወገን ቤት የምንላቸው የማህበራዊ ሚዲያ የዛኛው ወገን የምንባባለው እነሱም እንደዛ ነው የምንባባለው። የዛኛው ወገን ቤቶች ለትችት፣ ለዘለፋ፣ ለስድብ፣ ለወቀሳ የሚዋቀሱባት ነች እና ስለ ተአምራቷና ስለ እሱ ዝርዝር በደንብ ነገር ኢቨን አሁን ለምሳሌ እነሱንም ብትጠቅስ ማለት ነው እና ሁለት ወገን ብዬ ልለያቸው። እኔ ብዙ ፕሮቴስታንቶችን ጠይቀው ወይም ደግሞ ቅዱሳን ይወሰዱ አሉ። እንደገና ደግሞ በእውነት ሲፈውስ አይተሻል ወይ የእውነት ነው ወይ የሚለው መምህር አዲስ ዶክተር ሮዳስ የሚለው ነገር እውነት ነው ወይ ብለው ደግሞ የጠየቁኝ ሰዎች አሉ። ከዛ ይሄ ነገር ግን ከማመን ጋር የተመሰረተ ነገር ነው። ለምሳሌ ከኛ ጋር በጉዞ የሄደች አንድ እህት እኛ እስኪገርመን ድረስ ነው ያየ ነው።
በአይናችን ማለት ነው። ከግሩፑ በጣም ብዙ አባቶች ነው እግራቸው መሬት ላይ በደንብ መርገጥ የማይችል ረግጠው ምናምን ትመጣለ። ከዛ ባለፈ ደግሞ ማንም ሰው ጫራት፣ ማንም ሰው ቆረጣት፣ ምን ሊቆርጣት ይችላል በማይባልበት ሁኔታ እንዲቆመን እየጸለይን ቅባ ቅዱስ እያደረጉልን ከእግሯ ላይ ደም ይወርዳል። አታየውም። እሷም ጸሎት ላይ ነች፣ ሁላችንም ጸሎት ላይ ነን እና በእግራችን ዘንድ በኤርጌንዶ ጫማ ይሄ ክሮክስ ጫማ ነው ያደረገችው። ፈርሶ ይሄዳል ደሙ በእውነት። ከዛ ምንድን ነው ብለን ስንመለከት ከእሷ እግር ላይ ምንም የተቆረጠችው ነገር የለም። ከዛ ግን ስትናገር ብዙ ቦታ ሄዳለች፣ ብዙ ቦታ ህመሟን እንኳን የሚነግራት ሰው አታለች። ከዛ በኋላ ግን ምንም ነገር የላትም፣ ጤነኛ ነች። ስለዚህ በየአመቱ ሰው ትልካለች። ምክንያቱም በልቼ ጠጥቼ የአየር ትኬት ተከፍሎ ምናምን ያወጣሁት ወጪ 300 ሺህ ብር አይሞላ። እሷ ግን ለሕክምና ከ3 ሚሊዮን ብር በላይ አውጥታለች። ግን ለህመሟ ስም አላወጡላት። እንዶ በሽታሽ ነው እንኳን አልተባለችም። ሌላው አይነ ስውሩ ላይ የዳነበት ሁኔታ አለ። የዳነች እህት አለች ከአሜሪካ መታ ምስክርነት የሰጠች። ብዙ ሰው ከካንሰር ድኗል። በጣም ብዙ ሰው ከካንሰር ድኗል። ብዙ ሰው ታሞ ተፈውሷል። እና ስታየው ራሱ እውነት አይመስልም። ከስዕል አድኖ ላይ ነው የሚያዠው። ከዛ በፌስታል ነው የሚቀበሉት፣ በፌስታል ነው የሚቀበሉት። እዛ ላይ ነው የሚንጠባጠበው። ከዛ ላይ ወስዶ እምነት አይደለም የሚያድነው፣ በእምነት ከተቀበልከው ትነዳለህ። እና በጣም ብዙ መነጋገሪያ ሆኖበት ነበር። መምህር አዲስ ዶክተር ሮዳስም በዚህ ጉዳይ ላይ ብዙ ተጠይቋልም፣ ብዙም ነገር ተብሎ ነበረ። ግን ብዙ ሰዎች ድነዋል። የእግዚአብሔርን ነገር ደግሞ ለምን አትለውም? እግዚአብሔር በምክንያት ነው። በቃ ልጆቹን ያድን ዘንድ ምክንያት ፈላጊ ነው እንጂ ይወቅስ ዘንድ ወይ ይኮንን ዘንድ አይደለም። ለእኔና ለአንተ መዳን ምክንያት ነው የሚያስፈልገው። በቃ የሙሴን የኤርትራ ባህርን በዛች ዱላ መከፈል ነበረበት። የትኛው ነገር አፕሩቭ ያደርገዋል? አያደርገውም። ይሄ ግን የእምነት ጉዳይ ነው። በቃ ግን እግዚአብሔር ያደርጋል፣ ይችላል ከቻለ። ኢትዮጵያውያኖች እንዲህ እንላለን፣ በሽታ ለመከራ መጣብን ብለን እናማርራለን። መንፈሳዊ አባቶቻችን ደግሞ ለበረከት መጣ ይሉናል። ለምክንያት፣ ለምህረት የእግዚአብሔርን ቸርነት ሊገልጽበት መጣ። መንፈሳዊያን አባቶች እንዲህ ነው። ዓለም ላይ የምንኖረው ደግሞ እንደኔና አይነቱ ደካማ ኃጢአተኛ ለበደለኛ ሰው ይሄ በሽታ አደከመኝ፣ ሰለችኝ፣ መረኝ፣ አትገድለኝም ወይ ብላን ተማረን እናልቅስበታለን። እግዚአብሔር ምክንያትና ቀን አለው፣ የሚያድንንም ምክንያት አለ። እሱን ተአምሩ ሊገልጽብን ነውና እኔ መንፈሳዊነቱን በዛ አቀበላለሁ፣ ብዙ ጊዜ የምቀበለው እና አጓጓሽ በተለይ እመቤታችንን በአሁኑ በምትወስዱት ጉዞ ትወስዳላችሁ እዛ ቦታ ላይ? አዎ ቁስቋም እንሄዳለን። አሁን ለደብረ ምጥማቅ ቅርታ አሁን ግንቦት ላይ ከግንቦት 21 እስከ ግንቦት 25 እመቤታችን እንግዲህ በልዩነት ለሕዝብ ለአሕዛብ የተገለጠችበት ቦታ ነው። በዛ ላይ ግብፅ ሀገር ላይ በጣም በብዙ ትገለጣለች። እንደገና ደግሞ ዘይቱና ማርያም የሚባለው ላይ ራሱ ጉልላቷ ላይ ለ72 ሰዓት ላይ ተገልጣለች እመቤታችን። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ
እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። እና ብዙ ታምራት ይካሄድበታል እና በዛን ጊዜ ያንን በዓል አስታከን ከዚህ ወር ከምንድነው ስሙ ከግንቦት 19 ጀምሮ እስከ ሰኔ 1 ድረስ በግብጽ ነው ቆይታችን የሚሆነው። ምዝገባም ጀምረናል። ደብረ ምጥማቅን ደግሞ ብዙ ሰው ነው የሚፈልገውም የሚመጣውም እና በዛ ጉዞ ላይ ያው እንሄዳለን። ሰውም ያውቀዋል። ዛሬ ላይ እግዚአብሔር ይመስገን እመቤታችንን ፈልጎ ገዳማቱን አውቆ ነገርኩ እኮ አሁን በፊት እኛ ብቻ ነበርን ነገርኩ ምን ጮኸው። ዛሬ ግን 2 ድርጅቶች አሉ ስፔሻሊ ጳጉሜ ከዛ ደግሞ ያው እኛም እናስጎበኛለን። ግን ምንድነው ያንቺ እንዴት ነው ካልከው እኛ እስከ ሲና ድረስ እንሄዳለን። ቆይታችን 12 ቀን ነው። በአመት ከ7 ጊዜ በላይ እንሄዳለን። ኢየሩሳሌም ለምሳሌ አሁን የፋሲካ ጉዞ እግዚአብሔር ፈቅዶ ሀገር ሰላም ሆኖ ጦርነቱ ቆሞ እንኳን ብንጓዝ የኔ የጉዞ ወይም ደግሞ የቀርሜሎስ የጉዞ ስትራቴጂ ብለን የያዝነው ምንድነው መጀመሪያ ግብጽ እንሄዳለን። ለ3 ቀን እንቆያለን። ከቅብ ቅዱሳን እንይዛለን። ከዛ በኋላ ልክ እንደመቤታችን ስደቷ በቃ ነይ ሀገርሽ ግቢ እንደተባለችው ከግብጽ ወደ እስራኤል በመኪና እንሄዳለን። በጣም የሚገርም እና በጣም ኢንተረስቲንግ የሆነ ጉዞ ነው እና ትሄዳለህ። ከዛ እስራኤል ደግሞ ከተወለደበት እስካረገበት እንቆያለን። እሱን ደግሞ ጎብኝተን ከጨረስን በኋላ ደግሞ ወደ ጆርዳን እንሄድና መጥምቀ መለኮት ቅዱስ ዮሐንስ አንገቱን የተቀላበት ናባው ተራራ ሙሴ ከርቀት እስራኤልን ያየበትና የተሳለመበትን ቦታ ያዕቆብ ካልባረከኝ አልለቅህም ያለበትን ቦታ ከዛ ደግሞ የኤልያስ የነብዩ ኤልያስን መንደር ተመልክተን በዛ ደግሞ የ3 ቀን ቆይታ አድርገን ነው የመልስ ጉዞ የምናደርገው። ያ ማለት መጽሐፍ ቅዱስን ሙሉ ለሙሉ አገኘው ማለት ነው። በጣም ጥሩ። በነገራችን ላይ እሴት አስጎብኚ ሲኮን ከእውቀትም ከመንፈሳዊነትም ከእሴትነትም ጭምር ነውና ኖራበት ስለምታውቅ አጓጓችን የራሴና ውድ ተመልካቾች እመቤታችን ወዳጅ የሆናችሁ መቼም ኦርቶዶክስ ሳይሆን እመቤታችን ወዳጅ ያልሆነ የለም አይደለም። ብዙ ጊዜ ያው ኢትዮጵያውያን አቅም የለንም የምናውቀው ኢትዮጵያውያን አቅም የለንም ማለት አሁን ኢኮኖሚም ማህበራዊ ህይወቱም ጫና ኦርቶዶክሳዊ ላይ በጣም ሰፊ እንደሆነ እናውቃለንና ቤተሰቦቻችን ለተጋድሎ እንዲጋደሉ ከውጭ ሆኖ ወደ ሀገር ውስጥ ሰዎችን ቢልኩ እናንተ ተቀበላላችሁ? ቤተሰቦቻቸውን መላክ ቢፈልጉ? አዎ እሱ ብቻ አይደለም። ሌላው ደግሞ ልነግር የምፈልገው ነገር ምንድነው ቀርሜሎስ አሁን ለምሳሌ ሰው ለመርዳት ሰው መሆን በቂ ነው አይደለ? ልክ እንደዛ አይነት አባባል የኛም ደግሞ ምን አለ መሰለ ማንንም ሰው ኢየሩሳሌምን ሳታሳልመኝ አትውሰደኝ። በቃ ኢየሩሳሌም ሳታሳልም አትውሰደኝ አሁን መርሃችን ነው። ግን ይህንን ነገር ለማሳካት ምንድነው ከኛ የሚጠበቀው? ምንድነው የምንረዳው ሰውንስ? ስለዚህ ከ2 ባንኮች ጋር ተነጋግረን በዚሁ አጋጣሚ ደግሞ ለሰውም የምነግረው እዚህ ሀገር ያሉት ሰዎች ራሳቸው 40% ቆጥበው 60%ቱን ባንክ አመቻችቶላቸው ሄደው ሲመለሱ በ3 ዓመት ቢፈልጉ በ5 ዓመት ቀሪ ክፍያቸውን እንዲያደርጉ ከ2 ባንኮች ጋር ጨርሰናል። እና ከውጭም ደግሞ ያሉ ዘመዶቻቸው ከፍለውላቸውም ከወሰዷቸው እሰየው በጣም ደስ ይለናል። ግን ዛሬ ላይ የግድ ያ ገንዘብ ይሙላልን የሚባል ጥያቄም የለም። መተው ካማከሩ ነው እንደዚህ አይነት ነገር አመቻችተንላቸው ለ6 ወር ቆጥበው መሄድ ይችላሉ ማለት ነው። በግሩፕ በማህበርስ ተሰባስበው ለሚመጡ ልዩ ቅናሽ ታደርጋላችሁ ወይስ የተለየ ነገር የምታደርጉት ነገር አለ? አዎ በደንብ
በደንብ እናደርጋለን። ያው ሲመጡ እንደ ቁጥራቸው ብዛት ቪዛ እንዳገኘው ሰው መጠን አድርገን የሚገባውን ነገር በደንብ እናደርጋለን። በጣም ጥሩ። እኔ ብዙ ማህበራት ግብፅ ይሄዳሉ ወይ እስራኤል ይሄዳሉ ወይ የሆነ ቦታ ይሄዳሉ፣ መንፈሳዊ ግሪክ ይሄዳሉ ምን ሰማው ማለት ነው። አንቺ ጋር ደግሞ አሁን እየሰማ ያለ ነው ቀርሜሎስ አስጎብኚ ድርጅት ግብፅም ሄዶ እስራኤል አድርጎ ጆርዳን ደርሶ ይህን ሁሉ ያደረግሽው ከመንፈሳዊነቱ አንጻር ነው ከትርፉ አንጻር ነው? ምንድነው መሰለ ያው በተለምዶ ምን ይባላል መሰለ በአንድ ጠጠር ሁለት ወፍ ነው አይደለም ይባላል። እኛ ደግሞ ለምን ለየት አናደርገው 2018 አለና በአንድ ጠጠር 3 ወፍ አድርገ ነው ሰው ለአንድ ነው ትኬት የሚከፍለው። የ3 ሀገር ቪዛ ነው የሚያገኘው። 3 ሀገራትን ነው የሚመለከተው። እንደገና ደግሞ የ3 ሀገር በረከትንም ይዞ ነው የሚመጣው። ስለዚህ በ16 ቀን የቆይታ ውስጥ 3ቱንም ሀገሮች አይቶ ይሄ ቀረብኝ ሳይል ሙሉ ጉዞ እንዲሆንለት እየታሰበና የታቀደ ነው። ስለዚህ አንዱ ሀገር ቪዛ ባገኝ አንዱ ሀገር ቢከለክለው ምን ይሆናል ያ ሰው? ብዙ ጊዜ እንዲህ አይነት ነገር የሚኖረው ምንድነው በሁለቱ ሀገራቶች መካከል አሁን በጆርዳን እና በግብፅ መካከል ላይ ያለው እኛ ኃላፊነት እንወስዳለን። እስራኤል ላይ ነው። እስራኤል ቪዛ ካልሰጠቻቸው ምርጫቸው ይሆናል ወይ ግብፅን ወይ ጆርዳን ላይ ጆይን እንዲያደርጉን አብረውን እንዲሆኑ ማድረግ እንችላለን። አይ እስራኤል ግን ከከለከለችኝ እንቅር ካሉ ደግሞ የነሱ ምርጫ ስለሆነ ይቀራሉ ማለት ነው። ስለዚህ ይሄ የጋራ እናንተ በቻላችሁት አቅም ትሞክራላችሁ። የምንሞክረው ነገር ነው። በጣም ጥሩ። ሌላኛው ግብፅ ቆይታ ላይ ሰው ብዙ ጊዜ ገዳማት ወይ እንደዚህ ጉዞ ረጅም ጊዜ ሲሄዱ ይቀበላሉ። ክቡር ስጋውን ቅዱስ ደግሞ ይወስዳሉ እና ግብፅስ ብዙ ጊዜ እስራኤል ላይ ይሄንን አውቃለሁ ሰማለሁ እና ግብፅም ላይ እንደዚህ አይነት ነገር ማስደረጋለ? አዎ እንዴ መርሶ ህይወት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቦታ ተሰጥቶን ቦታ ስለ የውሰዱት ወይም የግዢ ሳይሆን ነገር ግን ፕሮግራም በሚኖረን ሰዓት ፕሮግራም እንድናደርግበት በመንበረ ፓትርያርክ ቅዱስ ማርቆስ ቤተክርስቲያን ቅጥር ግቢ ውስጥ የራሳችን ቤተክርስቲያን ተሰጥቶናል። ስለዚህ አርብ ቀንና እሁድ ቀን ፕሮግራም አለ። ከዛ ከእሁዱ ፕሮግራም ደግሞ አንዱ ምንድነው በአባቶች ተቀድሶ ስርዓተ ቅዳሴው ተከናውኖ ሲያልቅ የኛ ምዕመናኖች ወይም እዛም ያለው ምዕመናን በጋራ እስከው ደግሞ ይቀበላሉ። አንድ ሁለተኛ ነገር ደግሞ ቁስቋም ላይ ሄደ መቼም ቁስቋም ደርሰ መቼም ከባድ ነውና ቁስቋም ላይ ደግሞ ሌላ ሁለተኛ ቅዳሴ አለ። እዛም እንዲቀበሉ ይደረጋል። እዛ ደግሞ በግብፃውያን ቅዳሴው ተደርጎ ማለት ነው። እዛ ደግሞ ለሶስተኛ ጊዜ ደግሞ እንደዚሁ በግብፃውያን አባቶች 2 ጊዜ በግብፃውያን ቅዳሴ ተቀድሶ ይቀበላሉ። ሌላውን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና ደንብ መሰረት በእኛው ቋንቋ ተቀድሶ የሚቀበሉ ይሆናልና እዛ ድረስ ተኪዶ ሙሉ ሳይኮን መምጣት አይቻልም። በጣም ጥሩ የበረከት ቦታ ነው፣ የእመቤታችን ስፍራ ነውና እንደው የምትሄዱ ጉዞውን ለምታስቡ ቤተሰቦቻችሁ መላክ የምትፈልጉ ቤተሰቦቻችሁን መጀመሪያ በንስሐ አዘጋጇቸው። ከዛን ቀድሞ እሱ ይቅደም። ትልቁ ነገር መቼም ሰው መዘጋጀት አይደለም የሚቀድመው፣ ከንስሐ አባቶች ጋር መዘጋጀት ይቀድማልና በጣም በአመት ውስጥ ተደጋጋሚ ጊዜ ትወስዳላችሁ። አንደኛ ምን ያህል ጊዜ ነው የምትወስዱት? ሁለተኛ ብዙ ጊዜ ወላጆች ልጆቻቸውን ይዘው መሄድ ይፈልጋሉ ለመባረክ ለማስባረክ እና ልጆች በረከት እንዲያገኙ መንፈሳዊ ጽናት እንዲያገኙ። አሁን ክረምት የምንይዝ ነው ከተማ ውስጥ ልጆቻችን መዝናኛ ዱባይ የተለያየ በተለይ ትንሽ ሳንቲም ያለው ሰው ከሀገር ውጭ ወስዶ ልጆቹ ማዝናናት እና ዓለማዊ ነገርን እንዲያዳንቁ አድርጎ ሰጥቶ ልጆቹን ከእግዚአብሔር ለይቶ ያስቀምጣልና እንዲህ አይነት ልጆች እንዲመጡ የእናንተ ተሳትፎ ምንድን ነው? ብዙ ጊዜ መንፈሳዊ ጊዜዎች የበጋ ጊዜዎች እንደሆኑ በተደጋጋሚ ስለማይ ለዚህ ደግሞ ምንድነው የእመቤታችን ዕርገቷ አለ አይደለ ነሐሴ 21 ስለዚህ የትምህርት ቤት ዝግ ነው። በዛ ወቅት ላይ ኢቭን ውጭም ሀገር ያሉ ሰዎች ሰመር ስለሆነ ዝግ ነው። እዚህም ደግሞ ያሉት ያው ክረምት የኛ ደግሞ ስለሆነ ዝግ ነው። ስለዚህ ያንን ጊዜ አመቻችቶ ከነሐሴ 19 እስከ ጳጉሜ 1 ድረስ ፕሮግራም አዘጋጅተናል። መጥቶ መመዝገብና መጎብኘት ይችላሉ። ደግሞ ለልጆች የሚገርም ነገር በጣም ኢንተረስቲንግ የሆነ ቦታ ነው። አሁን ለምሳሌ ከግብፅ ተነስተ 8 ሰዓት መንገድ ነርተክ አንድ ገዳም አስቄጥስ ደርሰ ልጄ ምን አበለዋለሁ ብላ አታስብም። አራስ ልጅ እንኳ ቢኖር ዳይፐር ረሳሁኝ፣ ወተት ረሳሁኝ፣ የሆነ ነገር ረሳሁኝ ብላ አትጨነቅም።
ዋይፕስ ረሳው ምናምን አትልም። ምክንያቱም ገዳማውያኖቹ ራሳቸው ከዛ ለሚመጡት እንግዶቻቸው ይሄ ነገር በደንብ በገዳሙ ተዘጋጅቶ ያለ ነገር ነውና ሄደ ገዝታ የምትፈልገውን ነገር ታደርጋለህ ማለት ነውና ለልጆች እስከ አይስክሬም ድረስ አሁን ለምሳሌ ገዳም ተብሎ ይከብዳል አይስክሬም ምናምን ወይም ሳንዱች ወይም እንደዚህ በርገር ምናምን ግን ምንም ነገር ገዳም ውስጥ ሬዲ ሆኖ ከገዳሙ ቅጥር ግቢ በውጭው ላይ ሌላ ግቢ አጥር ተዘጋጅቶለት የልጆች መጫወቻ ልጆችን የምትመግብበት ቦታ ልጆች አንተ ጸሎት አድርገህ ከአባት ጋር ተነጋግረ ከምክረ አበው ተቀብለ ምናምን ጉዳይን እስከምትፈጽም ልጆቹ ደግሞ በሰዎች እዛው ባሉት ሰዎች ጋይድ እየተደረጉ እዚህ ቦታ ላይ ያሳልፋሉ ማለት ነው። እና መንፈሳዊ ፊልም እያዩ ይጠብቁሃል። አይስክሬም ቢፈልጉ ለስላሳ ቢፈልጉ የሚፈልጉትን ነገር በቃ ጥለዋት የመጡት ዓለም ጋር የሚያስፈልጋቸውን ነገር እዚህ ጋርም አለ እና ወደ ውስጥ ሲገቡ ያው የገዳሙን ስርዓት በጠበቀ መልኩ ይሆናል። ውጭ ላይ ግን አንተ የምትፈልገውን ለልጆች አድርገህ ጨራርሰህ ወደ ውስጥ ይዛቸው ትገባለህ ማለት ነው። እና በዚህ በጣም 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 ተዘጋጅተውበት ነው የሚጠብቁት እና ምንም ነገር ልጅ ያስክ ምን ያስክ የሚያስጨንቅ ነገር የለምና ለልጆቹ እንደውም በጣም በጣም ነው የሚገርመው። እና ብዙ ጊዜ ከውጭ የሚመጡት እንደውም አባቶች ልጆች እንዴ እንደዚህ ነው እንደ ገዳሙ ምናምን ይላሉ እና የሚጠብቁት ነገር አለ የሆነው ነገር አለ እና አባቶችም ልጆችን ሲቀበሉ በፍቅር ነው። እዛ ቦታም ስትደርስ ደግሞ እንጦንስ ሲጠብቅህ ውሎ አሁን ነው የሄደው በልበልቃ ጸልይ ይህንን ስጦታ ስጥ ብሎኛል ብለው እዛ ያሉት አባቶች ለልጆች ደግሞ በተለየ መልኩ በፍቅር ስጦታ ሲሰጧቸው ትመለከታለና በጣም በቤቱ እንዲመላለሱ አድርገው ነው የራሳቸውን የሚያሳደጓቸው። እኛም ደግሞ ስንሄድ በቃ አስፈላጊውን የሆነ የአያት ቤተክርስቲያን እንደመሆናችን መጠን በስነስርዓት ተቀብለው ነው አስተናግደው የሚሸኙንና በዚህ ምንም ስጋት አይገባቸውም። ልጆች ይዤ ሲሄድ ቸገራለሁ ምናምን የሚል ስጋት ሆቴል ዕቃ ረስተው እንኳ ቢሄዱ ሁሉ ነገር እዛው ገዳሙ ላይ አለ። ከ13 ዓመታት ወዲህ ነው 52 ጊዜ ሄድሽ? አዎ 52 ጊዜ። በአመት ስንት ጊዜ ትሄጃለሽ? በአመት 7 ጊዜ እንሄዳለን። አሁን ደግሞ 4 ጊዜ ግብፅን ለብቻው አዘጋጅተናል። ግብፅን ለብቻው አዘጋጅተናል። እንግዲህ ሲና ቀላል አይደለም። 2.3 ኪሎ ሜትር ነው ተራራው እና ቀላል ተራራም አይደለም እና ያንን መውጣት ቀላል አይደለም፣ ግን ደስ ይላል። ምክንያቱም እዛ ጋር ስትደርስ ሁሉን ነው የምትረሳው። ተራራ ወጣቱን እንደኛ ሀገር አይነት አይደለም። ምክንያቱም እኛ ገዳም ስንሄድ እዚህ ዝቋላ አቦ ለምን የራሰቦት ገዳምም እንሄዳለን እና ገደል ለመውጣትና ለመውረድ ዝናብ ሲሆን ያዳልጣል፣ መውደቅ አለ፣ ብዙ የማይመቻቹ ነገሮች አሉና ሰዎች ከዚህ አንፃር ሲሄዱ ሄደው የማያውቁ ሰምተው የማያውቁ ሰዎች እዛ ያለውን ሁኔታ እስኪ ግለጭልኝ። እንግዲህ ወደ ሲና ስትሄድ ምንድነው የሚጠበቅብህ? ዝናብ የለም። ሲና ተራራው ላይ ስትደርስ ብርድ ነው ያለው። ስለዚህ ኮፍያ ማድረግ፣ ጓንት ማድረግ፣ እግር ደግሞ ወለም እንዳይል እግሮች ላይ ማሰር፣ ጉልበት ጋር ማሰር። ከዛ ባሻገር ባትሪ፣ ያው መንገዱ ያለው መብራት አለ፣ ግን እንደው ካስፈለገ ባትሪ፣ በተረፈ ድንጋይ ነው እና ሲጀምር ጥሩ ነው። እንደውም አሁን በጣም አስተካክለውት በጣም እንዴት አድርጌ ልበል፣ በጣም ጥሩ ሁኔታዎች ተፈጥረዋል። ሞር ለቱሪስቱ በሚመች መልኩ እየሆነ መጥቷል። እኛ ግን ስራውን ስንጀምር እንደዚህ የቆመ ድንጋይ ላይ ነው እየሄድክ እንትን የምትለውና ግን ከብዙ ሀገር የመጡ ክርስቲያኖች ናቸው አብረው በጋራ የምትወጣውና ከሌሊቱ 7 ሰዓት ነው መንገድ የሚጀመረው። ጠዋት ላይ ነው እዛ የምትደርሰው 12 ሰዓት 11 ሰዓት ተኩል ላይ ትደርሳለህ። ከዛ በኋላ እንግዲህ ቀስተ ደመናውን ተመልክተ ጸሎት አድርገ ደግሞ ስትመለስ አሁን 2 ሰዓት ይወስድብሃል። ከዛ ሳንታ ካትሪን ያልሄደው ተራራውን መውጣት ያልቻለው ሳንታ ካትሪን ይጠብቀናል። ቅድስት ሳንታ ካትሪና የሐመልማሉ ከነበልባሉ ያልኩ ቦታ ጸጳጦሱ ጋር ይጠብቁናል። እዛ ጋር የጋራ ጸሎት አድርገን የምንመለስ ይሆናል ማለት ነው። እንደዛ ነው። አንቺ ይሄን ሁሉ ዓመታት በየሄድሽበት ጉዞ ይዘሽ በሄድሽ ቁጥር መዛም በነበርሽ ቁጥር ሲና ተራራን 3.2 ኪሎ ሜትር ጋራ ትወጫለሽ ትወርጃለሽ። አዎ እንጦርስና መቃርስ ላይ ደግሞ 2700 ደረጃ ነው የምትወጣው። ሌላ ደግሞ እሱ ደግሞ አሌክሳንድሪያ ወይም ደግሞ በቀይ ባህር በኩል ነው የምትወጣውና እሱ ደግሞ ሌላ ራሱን የቻለ
በጣም ደስ ይላል። እንደውም በዚሁ አጋጣሚ ትናንትና መምህር ቴዎድሮስ ዛሬ ደግሞ አባ ቴዎድሮስ ተናግሮት ያለፈው ነበሩ ዶክተር ቴዎድሮስ እና አሁን ላይ አባ ሆነዋል። እና እሳቸውም ምን ብለው ነው ያሉት? ይህንን ተራራ ደረጃውን ስንወጣ እባካችሁ እያወራችሁ አትውጡ እና ውስጣችሁን እያሰባችሁ እየጸለያችሁ የተሸከማችሁትን ነገር እያራገፋችሁት ለመውጣት በአርመሙ በቃ ጸጥ ብላችሁ ውጡ፣ ጸጥ ብላችሁ ውረዱ ነበረ ብለውን የነበረው እና ዛሬ እንደውም እንደ ቃል ይዘው አሁንም ግሩፑ ሲሄድ እባካችሁን ጸጥ ብለን እንውጣና በተቻለን አቅም የሆነ የደከመው ሰው ለመርዳት ካልሆነ በስተቀር በዝምታ ወጥተን በዝምታ ብንመጣ ትልቅ በረከት አለው። አንደኛ የገዳማዊዎቹ ቦታ ነው። ሁለተኛ ነገር ደግሞ አስበዋል እነሱ ያንን ደረጃ ሲወጡት ሲወርዱ አሁን እኛ ለአንድ ጊዜ ነው በአንድ ጉዞ አንዴ ነው የምትወጣው። እነሱ ግን የቀን ተቀን ህይወታቸው ነው እና እሱን ማሰብ በራሱ ቀላል ነገር አይደለም። በረሃው በራሱ ቀላል ነገር አይደለም። አሁን ሲና ተራራ ላይ ትወጫለሽ፣ በረከት ታገኘሽ። ብዙ ሰውም ታሪኩን ያውቀዋል። 2700 ደረጃ የምትወጪው ተራራ ገዳማውያኑ ለማየት ነው የምትወጪው። እንትና እነ ጳውሊ የጸለዩበት ቦታ ነው፣ ቅዱስ መቃርስ የጸለዩበት ቦታ ነው እና የመለኮሳት መስራች የሆኑ አባት የጸለዩበት ቦታ ነው እና ታች ነው ገዳሙ ያለው፣ እላይ ነው የጸሎቱ ቦታ እና እዛ ቦታ ላይ ሆነህ ነው እንግዲህ ጸሎት የምታደርገው ማለት ነው። እና ቦታውን አስታውሰ ቦታው ላይ ሄደህ ቆመው የጸለዩበት ቦታ ላይ ጸልየ በረከት ተቀብለ ትመጣለህ። በጣም ጥሩ። ለብዙ ኢትዮጵያውያን ጥሪ ታስተላልፊ እድል ልሰጥሽ ነው። ምክንያቱም እኔ አሁን ሻንጣ ላስተካክል ነው። ምክንያቱም ብዙ አጓጊ ነገሮች አሉት። እመቤታችን ቅድስተ ቅዱሳን ድንግል ማርያም የረገጠችበት ስፍራ፣ የተሰደደችበት ስፍራ፣ የአስራት ልጆቿንን ኢትዮጵያውያኖች መከራ የምንቀበል መከራ የምናይ ነገር ግን የእሷን ስም ስንጠራ የምንጽናና መከራ ውስጥ ሆነን ታመን ሁላችንም ልጆች ደግሞ ማርያም ማርያም ተብለን የተወለድን የቅድስት ድንግል ማርያም ልጆች ነን፣ የአስራት ልጆቿ ነንና እሷ ያሳለፈችውን መከራ፣ እሷ የተሰደደችውን ስደት፣ እሷ ያሳለፈችውን ስቃይና መከራ፣ ያለቀሰችውን እንባ ጠብ ያለበትን እግሯ የተራመደበትን እንዲህ ከቅዱስ ስዕሏ ደግሞ ቅባ ቅዱስ የሚፈስበትን ቦታ ሄዶ በረከት አግኝቶ ተባርኮ እንደው ኃጢአተኛ በደለኛ ነን ሁላችንም ግን እኛ እንደ ኃጢአት እንደ በደላችን የሥጋ ደካማችንን ሰጥተን የነፍስ ምግባችን ለመቀበል የምንሄድበት ስፍራ መሆኑ እኔን አጓጉቶኛል። ብዙ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም እንደሚመጡ ተስፋ አደርጋለሁ። ምናልባት እግዚአብሔር ከፈቀደ እኔም ከእናንተ ጋር ለመሄድ እጠይቃቸዋለሁ። በዚሁ አጋጣሚ እግዚአብሔር ከፈቀደ እግዚአብሔር ሲፈቅድ ነው አይደል? እመቤታችን ስትፈቅድ ነው አይደል? ሁሉ እንግዲህ እመቤታችን የፈቀደችላችሁ ወንድሞችና እህቶች እንድትመጡ ጋብዛችኋል በቅርብ ይሉስ እና ጉዟችሁን መልእክትሽንም ካለ የመጨረሻ ሐሳብ ላንቺ ልስጥሽ ለተመልካቾች። እንግዲህ ስደቷን ስናስብ ይኸውልህ አሁን እኛ ስንሄድ የእሷን ስደት እናካክሰዋለን አይደለም። ጀስት እንደው ምን ይመስላል በረሃው ተራራው የወጣችበት የወረደችበት ለማለት ነው እንጂ እሷ ከእስራኤል ያንን ድምፅ ልጅሽን ሊገድል ይፈልጋልና እናቱና ልጁን ይዘህ ውጣ ሲባል ድንጋጤ ያለ ከፊት የማታውቀው ሀገር ነው። መዳረሻዋን አታውቅም። እመቤታችን በዛ እድሜ በዛ በልጅነት እድሜ እና መዳረሻዋን ማታውቅ እናት ነች ማለት ማን ጋር ትጠለል፣ ወደ ማን ትሂድ፣ ወደ ምን ትሂድ፣ ምን ያጋጥማት የምታውቀው ነገር የለም። ከኋላ ደግሞ የሄሮድስ ሰራዊት ነው የተከተላት ያለውና በረሃው ደግሞ ቀላል በረሃ አይደለም። የምትሄደው በረሃ አሁን ከእስራኤል መጥተህ ወደ ሲና ስትሄድ ቋጥኙን ተራራውን ምናምን ስትመለከት በእውነት እንደው ይህንን መንገድ እንዴት አድርጋ ብለህ ትላለህ። ማለት በዛ እድሜ እንዴት አድርጋ እና ስደቷን እኔ አላውቅም ምን ያህል ልታስበው እንደምትችል እና በጣም ከባድ ነው እና አንዳንድ ጊዜ እንደውም ስደትሽን ሳስብ ስደተኛ ነኝ የሚለው ነገር እኛ በዓለም ነው ከዓለም ማለት ከሰማያዊ ነገር ነው የተሰደድነው። እመቤታችን ግን በቃ ወገን ዘመድ የሌለባት ቦታ ውሃ እንኳን ሊያቀብላት በማይቻልበት ሁኔታ ያንን በረሃ ስታቋርጠው ምን ነበር ጊዜ የተሰማት የነበረው? እንዴት ነበረ? በዛ ላይ ደግሞ የኛ ሀገር መንገድ አለ። አሁን የእግር መንገድ ስትሄድ የኛ ሀገር መንገድ እንትን ነው አሸዋ አይደለም። ስለዚህ ወቅት ትሄድበታል፣ ትራመድበታለህ። ያ ግን እንደዛ አይደለም፣ አሸዋ ነው። አሸዋ ደግሞ ባህሪው ምን አለ? እግርህን የመያዝ ነገር አለው።
ስለዚህ ያንን እንደዛ እሱን ራሱ ማሰብ በዛ ላይ ሙቀቱ እሳትነቱ ግብጽ እንግዲህ በረሃ ነው አይደለም በረሃ ነው እና አንዳንድ ጊዜ እንደውም ከውስጥ ወደ ውጭ ስትወጣ የሆነ ምጣድ እንጀራ ተጋግሮ ሲከፈት ያለው አይነት ወላፈን ነው የምትመለከትበት እና በዛ ሂደት ውስጥ ነው እንግዲህ እመቤታችን ያቋረጠችውና ያንን ማየት በእውነት መመረጥ ነው። እግዚአብሔር ላደለው ወይዘሮ አምለወርቅ እግዚአብሔር ክብረት ይስጥልኝ። ለምን መሰለሽ የምንመለው ዕውቀትን ከመንፈሳዊነት ከስራ ጋር አስተባብሮ የሀገር ፍቅር ብቻ ሳይሆን መንፈሳዊነት ፍቅርን አያይዛችሁ ይህን ጉዞ ስለምታዘጋጁ ክብረት ይስጣችሁ ይላችሁ። እንዲህ አይነት የተቀናጀ ነገር የሚሰሩ ብዙ ሰዎች እንዳለው አውቃለሁ። ከሴትነት ጋር ደግሞ ሲሆን የበለጠ ጥንካሬን ብርታትን ትግልን ይጠይቃልና ይህን ስለምታደርጊ የሁለት ብፁዓን አባቶች ልጅም ስለሆንሽ የግብጽም አባት የኢትዮጵያም አባት የሆኑ የሁላችንም አባት የሆኑ አባቶች ልጅ ስለሆንሽ ለእኛም ስለተሰጠሽን እያመሰገንን ከአንቺ ጋር መሄድ ለሚፈልጉ በስልክ መደወል ለሚፈልጉ የእናንተን ድርጅት ማግኘት ለሚፈልጉ አድራሻችሁ የት ነው? በቀጥታ ስልክ ቁጥራችሁ በምን ይገኛል? ኦኬ አድራሻችን ቅዱስ ዑራኤል ቤተክርስቲያን ህንፃ 4ኛ ፎቅ የራሱ የቅዱስ ዑራኤል ቤተክርስቲያን ህንፃ 4ኛ ፎቅ ላይ አለን። እንደገና ደግሞ ለቡ መድኃኔዓለም ፊት ለፊት ደግሞ ያለ ህንፃ ላይ እንደዚሁ አለን 2ኛ ብራንች ማለት ነው። ከዛ በመቀጠል ደግሞ በስልክ ያገኙናል። ስልካችን ደግሞ በጣም ቀላል ነው 0947 21 21 21 የእመቤታችን ነው። 0947 27 27 27 ደግሞ የመድኃኔዓለም ነው በእናትና ልጁ በቃ ስለዚህ አይረሳም ማለት ነው። ምንም ችግር የለውም። እሺ ለነበረን ቆይታ አመሰግናለሁ። ሌላ ጊዜ እንግዲህ በደንብ ምንጫወት ይመስለኛል ወይ ሄዳችሁም ስትመጡ ምንጫወት ይመስለኛል። አመሰግናለሁ። ውድ የቃለ ቀርን ሚዲያ ቤተሰቦቻችን የነበረን ቆይታ ይህን ይመስላል። ታዲያ ዛሬ የእመቤታችን የቁስቋም ስደትን የነበረውን የመከራ ስፍራውን የሲናን ተራራ መውጣት አልናፈቃችሁ? ያንን ቅባ ቅዱስ ማግኘት አትናፍቁ? ሄዳችሁ እግራችሁ ሳይቆረጥ ከሰውነታችሁ ላይ ሳይደማ እመቤት ኦፕራሲዮን አድርጋችሁ ፈውሳችሁ ድናችሁ መምጣት አትፈልጉ? ዛሬ እናንተን ትጣራለች። ከቀርሜሎስ ጋር ጉዞ እንድታደርጉ ጋብዣችኋለሁ። አርአያ መካሻ ላይ ለነበረን ቆይታ አመሰግናለሁ። ሰናይ ቀን። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት
መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።